ቅዱስ ቄርሎስ ዘኢየሩሳሌም ወደ ፈተና አታግባን ማለትን አትፈትነን ማለት አለመሆኑንና በፈተናው ከመውደቅ አድነን ማለት መሆኑን አብራርቶ አስተምሯል። እንደውም ምን አለ ምሳሌ ሲሰጥ ፈተናን ጉድጓድ ብናረገው ይላል። ፈተና ጉድጓድ ቢሆን ወደ ጉድጓዱ አታግባን ማለት ብለህ መጸለይ ጉድጓድ አይኑር ማለት አለ። ጉድጓድ ውስጥ አትክተተን ማለት ጉድጓዱ አይኑር፣ ጉድጓድ የሚባል ነገር እንዳይኖር አድርግ ድፈ ነው ማለት አለ። ስለዚህ ወደ ፈተና አታግባን ስንል ጨርሶ አትፈትነን አይደለም። ጉድጓዱ ውስጥ የፈተና ጉድጓድ ውስጥ ከመጥለቅ ከመውደቅ በፈተናው ከመውደቅ አድነን ማለት ነው። የመጀመሪያው ፈተና የሚባለው ወደ ፈተና አታግባን ስንል በኃጢአት ከመውደቅ አድነን ማለታችን። በሐሳባችን ያሰብነው ክፉ ኃጢአት አድጎ አንተ ሰውን በክፉ አትፈትንም፣ ነገር ግን ሰው በገዛ ምኞቱ ይፈተናል፣ ምኞት ጽንስ ኃጢአትን ትወልዳለችና እባክህን አንተ በክፉ ሳትፈትነን እኛ በራሳችን ምኞትና ፍላጎት ተፈትነን ከመውደቅ እና ለሞት ከመዳረግ አድነን ማለታችን። የመጀመሪያ ኃጢአት ነው ፈተና የሚባለው። ስለዚህ ወደ ፈተና አታግባን ስንል ወደ ኃጢአት አትጣለን፣ በኃጢአት ከመውደቅ አድነን ነው። ሁለተኛው ወደ ፈተና አታግባን ማለት መከራ ተሰቀን፣ ፈተና ተሰቀን ከመካድ አንተን ከመካድ አድነን ማለት። በአላውያን በአረማውያን በመናፍቃን ፊት ተጠይቀን መመለስ አቅቶን ሃይማኖታችንን ከመለወጥ አንተን ከመካድ አድነን። ወደ ፈተና አታግባን ምንመልሰው ኖሮን እንድንመልስ አለዚያም እንዲያ ካለው ነገር አድነን ማለት ነው። ሰው እንግዲህ ከአቅሙ በላይ አይፈተንም። መጽሐፍ ቅዱስ የተገባልን ቃል ከሚቻላችሁ በላይ ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫ ያደርግላቸው አይልም። እኔ ፈተናው ከአቅሜ በላይ ነው ማለት አንችልም። ከአቅማችን በላይ እንድንፈተን እግዚአብሔር አይፈቅድም። የምንፈተነው እንደ ወርቅ በእሳት ነጥረን እንድንወጣ ነው እንጂ ለክፉ ነገር አይደለምና እግዚአብሔር ከምንቻለን በላይ ተፈትነን ከመውደቅ ያድነን እና ከክፉ ዲያብሎስ ያድነን ብለን የምንጸልየው በእውነት ለዚህ ነው። በጥቂት ነገር ቅዱስ አሐዱ አምላክ አሜን። የሉል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። ምሕረትና ቸርነቱን አብዝቶ እስከዚህ ያቆየን አምላካችን ስሙ የተመሰገነ ይሁን። አባታችን ሆይ የሚለውን ትምህርታችንን አሁን እንጀምራለን። ባለፈው ክፍለ ጊዜ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚለው ድረስ ነበር የተማርነው። የዛሬ ትምህርታችን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ የሚለውን አንቀጽ ይሆናል። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ ከዚህ ቀደም በተደጋጋሚ እንዳልነው አባታችን ሆይ ተያያዥነት ያለው ጸሎት ነው። ስለዚህ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ ይመስገን፣ ይከበር፣ ከፍ ከፍ ይበል። ስምህ ከፍ የሚልበት መንግስትህ ትምጣ። መንግስትህ እስክትመጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በምድር ደግሞ እንድናመሰግን የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን። ሰው እንጀራ ከበላ በኋላ ደግሞ በኃጢአት መውደቁ አይቀርምና በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ብለን ነበር የጸለይነው። ግን የበደሉንን ይቅር ማለት በጣም ከባድ መሆኑን በመረዳት ወደ ፈተና አታግባን፣ ይቅር አለማለትን የሚያህል ፈተና አታምጣብን፣ ከክፉ ዲያብሎስ አድነን እንጂ የሚለውን ነው ማለት ነው ዛሬ የምንመለከተው። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ በዚህ ጸሎታችን ወደ ፈተና አታግባን ብለን እየጸለይን ነው። ፈተና በመጽሐፍ ቅዱስ ዋጋ ጸጋ ያለው፣ ያለ ፈተና ያለ መከራ ጸጋ አይገኝም። እንበለ መከራ እይትረከብ ጸጋ፣ ያለ መከራ ጸጋ አይገኝም ይባላል በአበባው ብሂል። እና ታዲያ ለምንድን ነው ወደ ፈተና አታግባን የምንለው? ስለ ፈተና መጽሐፍ ቅዱስ ብዙ ጥሩ ነገር ይላል። የያዕቆብ መልእክት ምዕራፍ 1 ከቁጥር 13 ላይ በፈተና የሚጸና የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላል ይላል። ስለዚህ ጸንቶ የተገኘ በፈተና መከራ መቀበሉ፣ ፈተናውን መታገሱ መጨረሻ ላይ ዋጋ የሚያስገኝና አክሊል ዘውድ የሚያስጭን ከሆነ ወደ ፈተና አታግባን ለምን እንላለን ያሰኛል። በሌላም መልኩ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ በሰው ሁሉ ከሚሆነው ይልቅ ፈተና አልደረሰባችሁም ይልና ከፈተናው ጋር አብሮ መውጫውን እግዚአብሔር ያበጅላቸዋል ይላል። ታዲያ እግዚአብሔር በፈተና ዋጋ የምናገኝ ከሆነ እና ከፈተናም ጋር አብሮ መውጫ የሚያበጅልን ከሆነ ለምንድነው ወደ ፈተና አታግባን ብለን እንድንጸልይ ያስተማረን የሚለው የዛሬ ትምህርታችን አቅጣጫ እና ትኩረት ይሆናል። እንግዲህ ወደ ፈተና አታግባን ማለት አትፈትነን ማለት አይደለም። እንግዲህ ብዙ ሊቃውንት በዚህ ጉዳይ ተርጉሞ አስተምረዋል። ሁለቱ ሊቃውንት በቤተክርስቲያናችን መተርጉማን፣ አንደኛው ቅዱስ ቄርሎስ ዘኢየሩሳሌም ነው።
ቅዱስ ቄርሎስ ዘኢየሩሳሌም ወደ ፈተና አታግባን ማለትን አትፈትነን ማለት አለመሆኑንና በፈተናው ከመውደቅ አድነን ማለት መሆኑን አብራርቶ አስተምሯል። እንደውም ምን አለ ምሳሌ ሲሰጥ ፈተናን ጉድጓድ ብናረገው ይላል። ፈተና ጉድጓድ ቢሆን ወደ ጉድጓዱ አታግባን ማለት ብለህ መጸለይ ጉድጓድ አይኑር ማለት አይደለም። ጉድጓድ ውስጥ አትክተተን ማለት ጉድጓዱ አይኑር፣ ጉድጓድ የሚባል ነገር እንዳይኖር አድርግ ድፈ ነው ማለት አይደለም። ስለዚህ ወደ ፈተና አታግባን ስንል ጨርሶ አትፈትነን አይደለም። ጉድጓዱ ውስጥ የፈተና ጉድጓድ ውስጥ ከመጥለቅ ከመውደቅ በፈተናው ከመውደቅ አድነን ማለት ነው። ቅዱስ አውግስጢኖስ ደግሞ ፈተናን በእሳት ይመስልና ተመሳሳይ የቅዱስ ቄርሎስ ዘኢየሩሳሌም አይነት ማብራሪያ ይሰጣል። እሳት ቢሆን ፈተና አንንደድ፣ እሳቱ አይንካን ማለት ሳይሆን ገብተን ሳንቃጠል እንውጣ ብሎ የመጸለያ ያህል ነው። ልክ እንደ ሰለስቱ ደቂቅ እሳት ውስጥ ሊገቡ ተፈርዶባቸው እየገቡ ነበር፣ ገብተውማል፣ ግን አልተቃጠሉ። ስለዚህ ወደ ፈተና አታግባን ማለት አንፈተን ሳይሆን ፈተናውን እንደ ባቢሎን እሳት ገብርኤል ልከ እንዳበረድከው እንደ ባቢሎን እሳት አድርግልን፣ ገብቶ ከመቃጠል አድነን ማለት ነው። በፈተናው ከመጥፋት አድነን ማለት ነው። ወይም ዕፀጳጦስ አድርገን ማለት ነው። ዕፀጳጦስ ያቺ ያያት ሙሴ እሳት ሲነድባት ግን ያልተቃጠለች ዛፍ አልነበረች? ልክ እንደዚያው አንፈተን አይደለም፣ ወደ ፈተናው እንግባ፣ የፈተናው እሳት አይንደድብን አይደለም፣ በእኛ ላይ ይንደድ ግን አያቃጥለን፣ ተፈትኖ ከመውደቅ አድነን ማለት ነው ብለው ሊቃውንቱ አብራርተውታል። ስለዚህ ወደ ፈተና አታግባን ማለት በሕይወታችን ፈተና አይምጣብን አይደለም። ወላጆቻችን ምሳሌ ሲመስሉ አትመመኝ አይባልም ማረኝ ነው እንጂ ይላሉ። እንደው እንዴት ያለ ድንቅ መረዳት ነው። ስለዚህ ፈተናው አይምጣብኝ አይደለም፣ ከመጣም ግን በፈተና ወድቆ ከመሳት አድነኝ ማለት ነው። ስለዚህ ፈተና ውስጥ ገባ የሚባለው አንድ ሰው 4 ነገሮች ናቸው ብለው ሊቃውንት በትርጓሜ ወንጌል አስቀምጠውታል። አንደኛ ፈተና ኃጢአት ነው፣ ሁለተኛ ክህደት ነው፣ ሶስተኛ መከራ ነው፣ አራተኛ ገሃነመ እሳት ነው። እስቲ እያንዳንዳቸውን እንመልከተው። እንግዲህ ወደ ፈተና አታግባን የሚለው ጸሎት እስካሁን ከጸለይነው ጸሎት በጣም የተለየ ነው ቅርጹ ማለት ነው። አባታችን ሆይ በሚለው ጸሎት ላይ እስካሁን አድርግልን ስንል የቆየ ነው። ስምህ ይቀደስ ይሁንልን ማለት ነው። መንግስት ትምጣ ይሁንልን ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ይሁንልን ነው። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን፣ ይሄም ይሁንልን ነው። ወደ ፈተና አታግባን ግን አይሁንብን ነው። ስለዚህ እስካሁን ከጸለይነው ጸሎት በተለየ ሁኔታ አታድርግብን ብለን ነው የምንጸልየው። ይህም ድካምን ማመን አለ በውስጡ ፈተና መጥቶ እንዳይጥለን አድርገን የሚል ትልቅ ጸሎት ነው። እንግዲህ ፈተናን 4ቱ ናቸው። የመጀመሪያው ፈተና የሚለው መጽሐፍ ቅዱስ ፈተና የሚለው ኃጢአትን። እስቲ ይህንን ጥቅስ አስተውለን እንስማው። የያዕቆብ መልእክት ምዕራፍ 1 ቁጥር 14 ላይ እግዚአብሔር ሰውን በክፉ አይፈትንም የሚልና ምኞት ጸንሳ ኃጢአትን ትወልዳለች ይላል። ስለዚህ ሰው በክፉ እግዚአብሔር ፈትኖት አይደለም፣ የገዛ ምኞቱ ኃጢአትን እየወለደችበት ነው ይላል። ስለዚህ አንዱ ፈተና የሚባለው ኃጢአት ነው። ሰው በውስጣዊ ምኞቱ በፍላጎቱ ምክንያት የሐሳብ ኃጢአት ሲባል ተጸነሰ ማለት ነው። የንግግር ኃጢአት ሲሆን ጽንሱ እየገፋ ነው። ከዛ ስንፈጽመው ደግሞ በግብር አሳድገነዋል ማለት ነው። በጣም ሲያድግ ሞት ይወልዳል። ሞት ማለት የጎለመሰ ኃጢአት ማለት ነው። ኃጢአታችን በጣም ሲያድግ ሞት ይሆናል እና የመጀመሪያው ፈተና የሚባለው ወደ ፈተና አታግባን ስንል በኃጢአት ከመውደቅ አድነን ማለታችን ነው። በሐሳባችን ያሰብነው ክፉ ኃጢአት አድጎ አንተ ሰውን በክፉ አትፈትንም፣ ነገር ግን ሰው በገዛ ምኞቱ ይፈተናል። ምኞት ጸንሳ ኃጢአትን ትወልዳለች እና እባክህን አንተ በክፉ ሳትፈትነን እኛ በራሳችን ምኞትና ፍላጎት ተፈትነን ከመውደቅ እና ለሞት ከመዳረግ አድነን ማለታችን የመጀመሪያ ኃጢአት ነው ፈተና የሚባለው። ስለዚህ ወደ ፈተና አታግባን ስንል ወደ ኃጢአት አትጣለን፣ በኃጢአት ከመውደቅ አድነን ነው። የኃጢአት ፈተና በዙሪያችን ሊመጣ ይችላል፣ እሱ አይቀርም። ግን በዚያ በዙሪያችን ባለው ፈተና ከመውደቅ አድነን ለማለት ነው። ሁለተኛ ክህደት ነው። መጽሐፍ ቅዱስ ፈተና የሚለው ክህደትን ነው። የሉቃስ ወንጌል ምዕራፍ 8 ከቁጥር 13 ላይ እንዲህ ይላል፣ ዘርዘሪ ሊዘራ ወጣ፣ በመልካም መሬት ላይ ዘራው፣ በአለት ላይ የመሳሰለውን የክርስቶስ የመሰለው ምሳሌ አለ አይደል? በዚያ ላይ ይላል በአለት ላይ ያሉት ይላል ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነዚህም ለጊዜው ያምናሉ እንጂ በፈተና ጊዜ ግን የሚክዱ ስር የሌላቸው ነው ይላል። ስለዚህ በፈተና መካድ አለ ማለት ነው። ስለዚህ ሁለተኛ ወደ ፈተና አታግባን ስንል ከክህደት አድነን። መከራ ልክ ፀሐይ ሲወጣ እንደሚክዱ ሁሉ
እንደሚደርቅና በፈተና በዚህ ላይ የተመሰለው በፀሐይ ይደርቃሉ የተባለው አለ ክርስቶስ። በፀሐይ ይደርቃሉ የተባለው ፈተና ሲመጣ የሚክዱ ናቸው። ስለዚህ ሁለተኛው ወደ ፈተና አታግባን ማለት መከራ ተሰቀን ፈተና ተሰቀን ከመካድ አንተን ከመካድ አድነን ማለት ነው። በአላውያን በአረማውያን በመናፍቃን ፊት ተጠይቀን መመለስ አቅቶን ሃይማኖታችንን ከመለወጥ አንተን ከመካድ አድነን፣ ወደ ፈተና አታግባን የምንመልሰው ኖሮን እንድንመልስ አለዚያም እንዲያ ካለው ነገር አድነን ማለት ነው። ልክ ነው። ሁለተኛው በጣም እኛ አታግባን ብለን የምንፈራው ከኃጢአት ቀጥሎ ክህደት ነው። ሰው ከካደ ተስፋ ስለማይኖረው ማለት ነው። የመመለስ ተስፋው ስለሚመነምን ከክህደት አድነን። አሁን አይ እኔ በፍጹም ሃይማኖቴን እንኳን አልክድም ማለት በጣም ቀላል ነው። ሁላችንም እንላለን፣ እንፎክራለን። ግን ኩሉ ጻድቅ በጊዜ ርቱ ይባላል። በደህና ጊዜ በሰላም ጊዜ ሁሉም ሰው ጻድቅ። ግን ፈተናው ፈጦ ቢመጣ ልንክድ እንችላለን። ወአዲ ታውቀ ለነ ከመ ምንተ ንከውን። ወንድሞች ሆይ ዛሬ የእግዚአብሔር ልጆች ነን፣ ነገ ምን እንደምንሆን ገና አልተገለጠም ይላል። ትናንት በሃይማኖት በጣም ጠንካራ የነበሩ ሰዎች ዛሬ ክደው አምነው የማያውቁ እስኪመስሉ ድረስ እናያቸዋለን። እንዳይን ጠፍተው ማለት ነው። እንደዚህ ከመሆን ይሰውራል። ንስጥሮስ እኮ እንዴት ያለ በኋላ ምስጢረ ተዋህዶና የድንግል ማርያምን ወላዲተ አምላክነት የካደው ሰው አስቀድሞ ግን ለንጉሱ የጻፈው ደብዳቤ የሚያሳየው ከዚህ ሀገር ክህደትን አጠፋልሃለሁ፣ መናፍቃንን አጠራልሃለሁ እያለ ነበር የሚፎክረው። ግን በተናገረው ተጠመደ። ስለዚህ ሁለተኛ ወደ ፈተና አታግባን ማለት ዛሬ እንዳመን ነገ እንዳንክድህ አናውቅህም እንዳንል በመከራ በፈተና ተሰቀን እንዳንክድህ ወደ ፈተና አታግባን ማለት ነው። በጣም ቀላል ሊመስል ይችላል፣ ግን ከባድ ነው። ከክርስቶስ ፍቅር ማን ይለየናል? ሞት ነው፣ ረሃብ ነው፣ ሰይፍ ነው፣ ስለት ነው ብለን ዘምረን ግን በትንሽ ነገር ልንሸሽና አናውቀውም ልንል እንችላለን። እና ወደ ፈተና አታግባን ማለት ክደት ነው። በወንጌሉ ትርጓሜ በፈተና የሚክዱ ስር የሌላቸው ናቸው የተባለው ለዚህ ነው። ሶስተኛው ፈተና አታግባን የተባለው ኩነኔ ነው፣ መኮነን ነው። ሰው ገሃነመ እሳት ከወረደ በእውነት በጣም የመጨረሻ ተስፋ የሌለው ፈተና ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ገሃነመ እሳትን ፈተና ይለዋል። እንዲህ እናነበዋለን። ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንዲያድን በደለኞችን ይልቁንም በርኩስ ምኞት በስጋ ፍትወት የተሞሉትን ጌትነትን የሚንቁትን እየቀጣ ለፍርድ ቀን ይጠብቃቸዋል ይላል። ሲኦል አውርዶ ማለት ነው። ስለዚህ ሲጀምር ምን ይላል? የሚያመልኩትን ግን ከፈተና ያድናቸዋል። ከፈተና የተባለው ከሲኦል ነው፣ ከገሃነመ እሳት ነው ማለት ነው። ስለዚህ ወደ ፈተና አታግባን ስንል አንደኛ ከኃጢአት አድነን፣ በኃጢአት ከመውደቅ ማለት ነው አድነን ነው። ሁለተኛው ከክህደት አንተን አላውቅም ከማለት አድነን፣ በመከራ ተሰቀን። ሶስተኛው ደግሞ በመጨረሻ ገሃነመ እሳት ኩነኔ ከመግባት አድነን። ወደ ፈተና አታግባን ማለት ይሄ ትልቅ ጸሎት ነው። ወደ ፈተና አታግባን ብለን እንግዲህ የምንጸልየው ለዛ ነው። ሰው በኃጢአት እንደየአቅሙ ይፈተናል። አንዳንዴ አሁን ይህ ፈተና ሆኖ ነው ብሎ የሰውን ፈተና ማቃለል አይገባም። ለአንተ ቀላል የመሰለ ፈተና ለሌላው ከባድ ሊሆን ይችላል። ሰው ሁሉም የሚወድቅበት ፈተና የተለያየ ነው። እንደየደረጃው እንደየአቅሙ ይፈተናል። ያንን የሌላውን ድክመት ሳናቃልል እባክህ አድነን ብለን መለመን ያስፈልጋል ማለት ነው። እንግዲህ ወደ ፈተና አታግባን ብለን ከለመን ነው በኋላ ከክፉ አድነን እንጂ ነው ያልነው። እንግዲህ ትርጓሜ ወንጌል በግልጽ ክፉ የሚለው ዲያብሎስን ነው። እነዚህ ጥቅሶችን እንመልከታቸው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 9 ላይ ቃሉን ሰምቶ በማያስተውል ሁሉ ክፉ ይመጣል ይላል፣ በልቡ የተዘራውንም ይነጥቀዋል ይላል። ወፎች ወሰዱት የሚለውን ኦፍ ስሩር ነድው ይባላል። ዲያብሎስ ማለት ትርጉሙ የሚበር ወፍ፣ የሚያቃጥል እሳት ማለት ነው ይላሉ ሊቃውንት። ስለዚህ ወፍ መጥቶ የተዘራውን ወሰደው በላው የሚለውን ክርስቶስ ሲተረጉመው ምን አለ? ቃሉን ሰምቶ በማያስተውል ሁሉ ላይ ክፉ ይመጣል፣ በልቡ የተዘራውን ይነጥቃል ይላል። ክፉ የተባለው ዲያብሎስ ክፉ መንፈስ ይባላል። የሐዋርያት ሥራ ምዕራፍ 19 ቁጥር 15 ላይ አስቄዋ የሚባል ሰው 7 ልጆች ነበሩት እና የእሱ ልጆች ጋኔል ሲያወጡ እነ ቅዱስ ጳውሎስ አይተው እነሱም ማውጣት ፈለጉና በክርስቶስ ሳያምኑ ጳውሎስ በሚሰብከው በናዝሬቱ በኢየሱስ ስም ውጣ እያሉ ጋኔል ሊያወጡ ፈለጉ። ይህን ጊዜ ሰይጣን ምን አላቸው? ክፉም መንፈስ መልሶ ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ እናንተ እነማን ናችሁ አላቸው ይላል። ለኢየሱስ አሃ አአምኖ ወለጳውሎስ አሃ አአምሮ፣
ጳውሎስን አውቀዋለሁ ኢየሱስንም አምነዋለሁ እናንተ ከየት የመጣችሁ ናችሁ ብሎ ክፉ መንፈስ እላያቸው ላይ ወጣ፣ አቆሰላቸው፣ ሸሹ ይላል። ክፉ የተባለው ዲያብሎስ ነው። ስለዚህ ከክፉ አድነን እንጂ ማለት ወደ ፈተና አታግባን፣ ወደ ኃጢአት፣ ወደ ክህደት በመከራ ተሰቆ እና ወደ ገሃነም አታግባን፣ ከክፉ ዲያብሎስ አድነን እንጂ። ኃጢአት ስትሰራ በዲያብሎስ እጅ ትወድቃለህ። ስትክድ የካህዲያን አለቃ እሱ ነውና እሱ እጅ ትወድቃለህ። ገሃነመ እሳት ስትገባ በዚያም እሱ ነውና የሚሰለጥነው በእሱ እጅ ትወድቃለህ። ስለዚህ ወደ ፈተና ኃጢአት አታግባን፣ ከክፉ ዲያብሎስ አድነን እንጂ። ለኃጢአት ከተገዛን ዲያብሎስ እንደፈለገ እንዳይጫወትብን። ወደ ፈተና ክህደት አታግባን፣ ክደን ከዲያብሎስ ከካዱት ከአጋንንት ወግ እንዳንጨመር። ወደ ገሃነመ እሳት አታግባን፣ የሲኦል አበጋዞች ከተባሉ አጋንንት እጅ እንዳንወድቅ ከክፉ አድነን እንጂ ማለታችን ነው። እና ሰው እንግዲህ ከአቅሙ በላይ አይፈተንም። መጽሐፍ ቅዱስ የተገባልን ቃል ከሚቻላችሁ በላይ ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫ ያደርግላቸው ይላል። እኔ ፈተናው ከአቅሜ በላይ ነው ማለት አንችልም። ከአቅማችን በላይ እንድንፈተን እግዚአብሔር አይፈቅድም። የምንፈተነው እንደ ወርቅ በእሳት ነጥረን እንድንወጣ ነው እንጂ ለክፉ ነገር አይደለም። እና እግዚአብሔር ከምንቻለን በላይ ተፈትነን ከመውደቅ ያድነን እና ከክፉ ዲያብሎስ ያድነን ብለን የምንጸልየው በእውነት ለዚህ ነው። እና እግዚአብሔር አንዳንዴ ፈተና በመጣብን ሰዓት ለምን ይተወናል ሲባል እንድናድግ ስለሚፈልግ ነው። አንዳንዴ ልጆቻችን በዳዴ በሚሄዱበት ዕድሜ ላይ መርዳት አቅፎ ከዛ ወደዚህ መውሰድ እየቻለን ና ነይ እያልን እንጠራቸዋለን። ለምን? በዛ ሂደት ውስጥ መራመድ እንዲችሉ ነው። በህይወት ውስጥ አንዳንድ ከአቅም በላይ የመሰለ ፈተና በጣም ሲመጣ ምን ነው እግዚአብሔር ተወኝ ረሳኝ ትላለህ። እሱ ግን እንድታድግ እየተወህ ነው። እግዚአብሔር ራሱን በንስር ይመስላል። ንስር የሚገርማችሁ ከወለደች በኋላ እንቁላል ከጣለች በኋላ እንቁላሉ ከተፈለፈለ በኋላ ማለት ነው ጫጩቱን በእሾህ ነው ቤት የምትሰራለት። የወለደችውን ጫጩት በእሾህ ነው እንዲወጋው ማለት ነው። እንዴት እሾህ ላይ ልጅ ታስተኛለች ካላችሁ በጣም ሲወጋው ሳይመቸው ሲቀር ሲቁነጠነጥና ሲንቀሳቀስ ቀስ እያለ ክንፉ እየጸና ይመጣል፣ እየቆሰለም ቢሆን ማለት። ከዛ በጣም ክንፉ እያደገ ሲመጣ ደግሞ የመጨረሻ እርምጃዋ ምንድን ነው? የሰራችለትን ጎጆ ትሰብርበታለች። ስትሰብርበት ይወድቃል። ክንፍ ኖሮት ከሚከሰከስ ይበራል ማለት ነው። እግዚአብሔር በእሾህ ያጥረዋል ሕይወታችንን። አንዳንድ እሾሆች አሉ የከበቡን። ምነው ፈጣሪ እኔ ላይ መከራ በዛብኝ እንድትበር ፈልጎ ነው። በሕይወታችን ውስጥ ሳናስበው የሚገጥሙን ፈተናዎች ሁሉ እኛን የሚሰሩን ናቸው። እስራኤላውያንን ከግብፅ ባርነት ነፃ ካወጣ በኋላ ቀጥታ ከነዓን በአንድ ቀን ብን አድርጎ ማድረስ ይችላል እግዚአብሔር። ለሱ ምንም ሚሳነው የለም። ነገር ግን 40 ዓመት ነው የፈጀባቸው ከጥፋታቸው ጋር። ግን ከ40 ዓመትም ደግሞ በበረሃ ነው የወሰዳቸው። ለምንድን ነው? በዛ በረሃ ሲሄዱ ከላይ የፀሐይ ሐሩርን በደመና ጋርዶ ሌሊቱን በብርሃን አምድ አድርጎ በበረሃው ከድንጋይ ውሃ አፍልቆ ሲያጠጣቸው አምላክነቱን ያውቃሉ፣ እነሱም ይጠነክራሉ። ስለዚህ እግዚአብሔር በሕይወታችን አንዳንድ ፈተናዎችን የሚያመጣው ሊያጠነክረን ሊያበረታ ነው። አትፈትነን አንልም፣ ግን በፈተና ከመውደቅ አድነን፣ ወደ ፈተና አታግባን፣ ከክህደት ከኃጢአት ከገሃነም አድነን፣ ከክፉ ዲያብሎስ እጅም ከመውደቅ አድነን እያልን እንጸልያለን። ዲያብሎስ ሁሌ ይፈትነናል። እሱ እጅ እንዳንወድቅ ነው ወደ እግዚአብሔር የምንጸልየው። ክርስቶስን 40 ቀን ሲጾም ፈተነው ይላል። እየተፈተነ ጾመ ነው የሚለው። 40 ቀን ፈተነው፣ ጾሞ ሲወጣ ፈተነው። ከዚያ በኋላ ለጊዜው ከእርሱ ተለየ ይላል። በሕይወታችን ሁልጊዜም ፈተና አለ፣ ሁልጊዜም መከራ አለ። እርፍ ስንል ሌላ ይመጣል። ያ ፈተና ግን የሚሰራን ነው። መከራ የጸሎት ትምህርት ቤት ነው። ፈተና ሲበዛበት ሰው ጸሎት ይማራል። ዳዊት አልጋውን በእንባ ያጠበው ከመከራ ብዛት ነው፣ ከጭንቀት ብዛት ነው። የሚጠሉኝ ምንኛ በዙ እያለ ያለቀሰ ቅዱስ ዮሐንስ አፈወርቅ አልጋ መግዛት የምትፈልጉ ሰዎች እኔ ላጋዛችሁ፣ ምርጥ አልጋ ላሳያችሁ፣ እሱም የንጉሥ አልጋ ነው፣ የዳዊት አልጋ ነው ይላል። ያ አልጋ ከእንባ የተሰራ ነው፣ ሌሊቱን ሙሉ የሚያለቅሰው። ይህ እንባ ግን የመጣው ከመከራ ነው። እና ፈተና አይምጣብን አንልም፣ ግን በፈተናው ከመውደቅ አድነን ማለታችን ነው። ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ያልነው። ይቆየን። የሰማነውን በልቡናችን ጽላት ይጻፍልን።